አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ሁላችሁንም በያላችሁበት ሰላም ብያለሁ። አላህ ይጠብቃችሁ ኢንሻአላህ፣ ሰላማችሁ ይብዛ። እና ዛሬ የማሳያችሁ ይህን ሮቶ ስንት ብር እንደገዛሁት እና ስንት ሊትር እንደሆነ አሳውቃችኋለሁ። ማሻአላህ ተባረክላህ፣ በጣም ትልቅ ነው። በነገራችን ላይ አባይ እኔ የገዛሁት በፊት 1100 ነው ምናምን የሚሸጥ ነበረ እና እሱን 2900 ብር ገዝቼ ነበረ። 2900 ገዝቼ እኔ ይበቃኛል ብዬ ነው 5 ኬሻ ጤፍ ወይም 4 ኬሻ ጤፍ ይዝ ነበር ያን ማለት ነው እኔ የገዛሁት። እና ከዛ ከድርን አምጣልኝ በባጃጅ ብዬ ስለው መብራት ጠፋ ሱብሃንአላህ ስለው ይህንን ትልቁን ይዞልኝ መጥቷል ማለት ነው። እና እስኪ መብራት ስለጠፋ ጨለም ሲላይ ነው መጋረጃውን እንትን ብየዋለሁ፣ ሰብስቤ ነው እንዲታያችሁ ብዬ እና ይሄ በጣም ትልቅ ነው። እኔ ለብሩ እንትን ያልኩ መስሎት ለምን ብትሉ ይሄ በጣም ትልቅ ነው። ሀታ ለማውጣት ምናምን አይመችም። ይሄ ትልቅ ነው። ይሄ የሚያስፈልገው ማሻአላ ተባረከላ በደንብ ያኔ ገበሬ ለሆነ ሰው ብዙ ጤፍ ማሽላ ለሚያመርት ሰው ይሄ ጥቅልል አድርጎ በቃ ሀላስ ይይዛል። በጣም ብዙ ነው የሚይዘው። ማሻአላ ተባረከላ ወደ 530 ነው 500 ሊትር ነው ይሄ ማለት ነው። 4000 ብር ነው ዋጋው ብያችኋለሁ። ከዚህ ግን ዝቅ ያላለ 3000 ምናምን ብር የሚሸጥ አለ። እኔ ግን የገዛሁት 2900 ብር የገዛሁት ልከኛ ለ4 ኬሻ ጤፍ ምናምን ልከኛ ነበረ። ይሄ ለእቃም አሪፍ ነው፣ ጥቅልል አድርጎ ይይዛል። ለውሃ ምናምን ግን ይሄ ይተልቃል። ለመጥለቅ እንቸገራለን ማለት ነው። ለመጥለቅ በጣም ያስቸግራል። ይሄ ለእህል ለጤፍ እንደዚሁም እቃ ለማስቀመጥ ይሄው እቃችሁን ልብስ ምናምን ለማስቀመጥ አሪፍ ነው። ጠቅሎ ለምሳሌ ወደ ውጭ ሀገር ሲከድም በስነ ስርዓቱ እንድናገኘው ተብሎ ሲቀመጥ ሰፋ ያለ ሁሉንም ጠቅሎ ይይዛል ማለት ነው። እና ይህን የገዛሁት 4000 ብር ነው። ሳፊ ምንም የሌለው በነገራችን ላይ አሁን መኸር ስለሆነ ሰዓቱም በጣም ነው የጨመረው ከሚባለው በላይ ማለት ነው። በፊት 2100 ብር እኔ ራሱ አንዲት ጓደኛዬ ቤት ስሩልኝ ብላ ወከላን ነበር እና ለሷ የት እንለምን ያኔ ልብሶም ስለነበር ቤቱ ተለምኖ አይዘለቅም ብለን 3 ጎማ ነው በ2000 ብር ይሆን በ1900 ይሆን እንደዚህ ነገር ገዛሁላት 3 ጎማ። አሁን ያነ 3000 ምናምን ብር ነው የሚሸጠው። 3500 ነው 3400 ነው የሚሸጠው እና ከበፊቱ ዋጋ አሁን ላይ በጣም የተገነነ ጭማሪ ያለው ይሄ 4000 ብር ማለት ነው። እንግዲህ በፊት ዋጋ እንደዚህ አልነበርም። ያው አሁን ታውቃላችሁ ምንም ሳይቀር ይሄ ወደ ላይ ዋጋው እየቀጠለ ነው የሄደው በሚያስገርም ሁኔታ ማለት ነው። አልሐምዱሊላህ ለኩል ያህል እና ይህንን እኔ አልፈለኩም ነበር ለብሩ አስተያየት የፈለኩ መስሎት ሳላውቅ ነው እዛው ገዝቼ እቃ ከገዛሁበት ቦታ ላይ አስቀምጫዋለሁ ይዘህልኝና ስመጣ ብዬ ማለት ነው። ከዛ ሊያመጣ ሲል ሲያየው ይህን ትልቁን ይዞ መጣ። ይህን ትልቁን አመጣሁልሽ ምናምን አለኝ። እኔ ደግሞ ትልቁን ይህንን ለብሩ እንትን ብዬ ሳይሆን ከእንትኑ አንጻር ያስኩት እቃ አንጻር ያኔ ለ5 ኬሻ ጤፍ ይሄ ካላስ በጣም አይመጣጠንም ለዛ ብዬ ነበረ። አሁን ደግሞ የኛ ታውቃላችሁ ቤቱ መንገዱ ስለማይመች ያኔ ሽቅብ ቁልቁል ለመመለስ ምናምን ያስጠላልና ዝም ብዬ ካላስ ይቀመጥ እንጨምርበታል ግዴታ ሙሉኛ አይለኝም ብዬ አስቀመጥኩት እላችኋለሁኝ። እና ይሄን አሁን ዋጋው እንግዲህ ይሄን ይመስላል። አሁን ላይ ለቤተሰብ አሁን ምሳሌ ጤፍ ማሽላ እንትን ለሚሉ ኬሻ ምናምን ከመደርዘር ሰው ገበሬው እንዳለ ይህን ይገዛል። እንዲያቅሙ ማለት ነው። በጣም ገበሬ ከሆነ ይህን 2-3 ይገዛሉ። ያለዛ ደግሞ ቀለል ያለ ከሆነ ቀለል ያለውን ይህን እየገዙ ይጠቀማሉ። በነገራችን ላይ ቤት ራሱ ስታስመረጉ ምናምን እዚህ አይነት ማጠራቀሚያ ውሃ ለውሃ ማጠራቀሚያ በየአካባቢው እየተለመነ ነው እንትን የሚለው ብዙ ሰው አይሰጥም። ግን አንዳንድ ሰው እንደዚሁ በውቂያ ነው የሚሰጡት እላችኋለሁ። እና በጣም ይሄ ትልቁም ባይሆንም ያው እንደዚህ አይነት ሮቶ ያስፈልጋችኋል እላችኋለሁኝ። ይህን ይመስላል ያለው ገበያ እንግዲህ። እና ደግሞ ኮሜንት ላይ ያው ኢንሻአላ በኮሜንት መልስላታለሁ ከእንትን ካየችሁ ማለት ነው። የፈርኒቸር ይሄ አልጋ ምናምን ቪዲዮ ሰርች ልኬ ነበረ። ክችን ካቢኔት ከሱ ላሰራ ነበር። የኛ ሀገር እቃ እንዴት ነው ብላ እንዴት እህታችን ጠይቃኝ ነበረ።
እንግዲህ እኔ ወላሂ ሀቂቀተን ማለት ነው ስለቃው ልዩ ማብራሪያ የለኝም። ያው የማየው እንደናንተ ሂጄ ከቦታውም ቢሆን የማየው ማንኛው ጥሩ የተሻለ እቃ ነው የሚለውን ለይቼ ይሄ እንደዚህ ነው ይሄ እንደዚህ ነው ብዬ ለማብራራት ያው የማውቀው ነገር የለኝም። ሀገራችን ያው እንደምታዩት በቪዲዮ እንደማሳየውም ሌላም እኔ ቪዲዮ የማልቀርጸው ሌሎች እህት ወንድሞቼ እንደሚቀርጹት እንደዚህ አይነት እየተሰራ ይገኛል። ግን በተረፈ ደግሞ በሌላ ሀገር ለምሳሌ ከሚሴ ኮምቦልቻ የሚሰራው እንደዚህ ነው፣ በመርሳ ደግሞ እንደዚህ ነው ብዬ የእቃውን ጥራት ለመለያየት ችሎታውም ምንም የለኝም እላችኋለሁ። ይህንን ነው ያለው ሁኔታ። እንግዲህ እነሱ ሰርተው ሲሰጡን ቪዲዮ አደርጋለሁኝ። ያው የድሮቹን ዲዛይን በፊት ድሮ ያሰራናቸውን አሁን እኔ በሰዓቱ የሆነ አንድ አልጋ ከነቁም ሳጥኑ 11,000 ብር አሰርቼ እስካሁን ድረስ እጠቀምበታለሁ። ያው እስካሁን ድረስ የመሰንጠቅም ይሁን የምናምን ነገር ባህሪ የለውም። ብቻ ግን የድሮውን ሞዴል ያሁኑ እየዳሰው የበለጠ እያማረ እያስዋቡ አምጥተውታል። የኛ ደግሞ እየወረደ ካላስ ለእይታ የኛ በጣም እንትን እያለ መጥቷል። ፋሽኑ ሲቀያየር ያምናውን ዘንድሮ እየናቀው እንደዚህ እያሻሻሉ አምጥተውታል እንጂ በአገልግሎት በኩል ደግሞ የመሰበር የመሰንጠቅ ነገር እስካሁን አላየሁም ማለት ነው። ለዓለም በተረፈ ደግሞ የሚሰሩት ሰዎች ናቸው። በተረፈ ደግሞ የሚሰሩት ሰዎች ይሄ እቃ ምንድነው ልዩነቱ ይሄን ነው ለማለት መቼም ሁሉም የኔ እንዲህ ነው የሚል የለም። ያለው ሁኔታ ይሄ ነው እንግዲህ። በተረፈ ይሄ የፈርኒቸሩን ጉዳይ በዋናነት ያኔ የበለጠ እርግጠኛ እንዲሆኑ በቤተሰብ በኩል እየላካችሁ ቦታው የታወቀ ነው። ፈርኒቸር አልጋ ዶላ ምናምን የሚያሰሩበት ቦታ እውቅ ነው። ምክንያቱም በየቦታው አይሰራም። በአብዛኛው በአንድ ግድም ተደርድረው ስለሚሰሩ ቤተሰብ እየላካችሁ ብታሰሩ የበለጠ እናንተም ደግሞ ሙጥመኢን ይኖራችኋል። እምነቱ ምናምን ሁሉ ነገር ይኖራችኋል። እየላካችሁ ቤተሰብ እንዲከራከሩላችሁ ምናምን ብታደርጉ እኔ የተሻለ ምክር እመክራችኋለሁ። ምክንያቱም እናንተ የበለጠ እንዲትረጋጉና እንድታውቁት ማለት ነው። እና ይህን ይመስላል። አብሽሩልኝ፣ አበረታቱኛ በይ። በሰላም አለይኩም ወራህመቱላሂ ወበረካቱ።